ሊያስ ወይ ዛሬ መኪና እንዴት እንደምናጠብ ነው የምናየው። እሺ እናያለን፣ ችግር የለም። ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል። አዎ ችግር የለም። ይደብራል። መኪናው ከሚበላሽ እኔ ፊት ይበላሽ። በቃ ይሁን። መጀመሪያ ወደ ጎን ነው ተረዳኸኝ አይደለ? ቦዲውና ከዛም እዚህ መሀል ቆጴጤው ላይ እሺ መስታወቱ ማለት ነው። በደንብ አይሾል። በጎን በኩል ደግሞ ይቀርም አለ። ምን ይቀራል? ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር። እሺ ገባህ? አሁን ሙሉ ለሙሉ አይደለ? በደንብ ገብቶ ያሬ አሉ የተባሉ ሐኪም ናቸው። ችግሬን ሰማሽ? አዎ በቃ እንሂድ። እሺ ደረሰኝ ቆርጧል። ምንድነው ችግራችሁ? ልጅ እምቢ አለን። ተወልዷል ወይስ ያልተወለደን? የተወለደ ቢሆን ለምን እንመጣለን? አልተወለደም? አዎ እኔ እርግጠኛ ነኝ ችግሩ አንተ ጋር ነው። እኔ አንድ ፍሬ የለውም። ችግሩን ለማወቅ ነው የመጣው። አታጣራ እንደዚህ አትበል። አዎ ሰማህ? ፍሬ የለም እባክህ። እኔ አሁን ለማንኛውም ሴት ልጅ ነው ማከም የምችለው። እሷን መርምሬ ያልምጣ። እዚህ ጋር ጠብቀኝ። ነይ ምንድነው ችግሩ? ማጋ ነው ችግሩ ያለው አንተ ጋር ነው። መመርመር ችግሩ ማጋ ነው። አንተ ጋር ነው መመርመር የምችለው ሲል አነግሮም እንዴ አንተ ችግሩ ማጋ ነው። አንተ ኧረ አንተ አይኑን በለው በእናትህ። እንዴት ነው ችግሩ ማጋ? ኧረ አንቺ ነው ወደዚህ ሁኚ። የገዛ ሚስቴ ላይ ምን አልኩኝ? ምንድን ነው ያልኩት? ምን አልኩኝ? ልመርምር። ችግሩ እኔ ጋር ካለ እሷ አለ አንቺ ልቀቂኝ። ኧረ እሷ ምን ትሰራለች አንተ ጋር? ምንም በቃ ያው ይዛት ሂዳት ለዱኝ አያገባኝም። እንዴ ምንድን ነው በማያገባኝ? በቃኝ። ምርጥምርጧን በ50 ሸሚዟን በ50 ማንም ያላዩ ምን አላወቀኝም እንዴ? ኧረ አውቄያለሁ። ደንብ አስከባሪ ነው ከታ አውቄያለሁ። ኧረ እኮ ሸሚዙ ልቀቀው። አይ ወዳጅ አልነበረን እንዴ? ሸሚዟን ፈልጊያታለሁ ልቀቀው። ወይስ ተቃቀም ስቶር ላስገባው? ኧረ ሸሚዝ ይወደድብኛል። ሌላ ሁለት ቦክሰር አለኝ እሱን ልስጥ በእናትህ። ይኸውልህ ምን አሬላ የሰፈሩ ሰው እንዳለ ራቁቱን ቁጭ ብሏል። ይዘና ልብሶቹን በምን ምክንያት እንዳለ ዘርፎ ጨረሰ። ኧረ ዘርፏብኝ። በእውነት ዘርፎ አይደለም ወንድሜ፣ ከገመድ ላይ ነው የምወስደው። እናቴ ትሙት ነው ከቤታችሁ። ይኸውልህ አንተ ከዚህ በፊት ወስዶ ያውቃል? ኧረ ሁሌ ነው የምወስደው ነው ያልሽም። ሁሌ ወስዳለሁ፣ ግን ከገመድ ላይ ነው። እኔ ከሰው አንተ ከገመድ ላይ ነው ለሊቱን ሳገኝ የማይፈልጉ ነው የሚመስለኝ። ወስጄ እንደዚህ እሸጣለሁ። ደግሞ እኮ ድርሻቸውን እኮ እሰጣለሁ። እኔ መጠቀም ያለብኝ አንተ የሰው ይዘህ ነው ለኔ የምከለክለኝ? አረ እንደዚህ አይደለም። እስቲ አንጣን እንጂ ሱሪ። አረ ይሄ ግን አይደለም። ትታሪ እንዴ ያጎቴ ሱሪ። ያጎቴ አይደለም። ይሄ ያጎቴ አይደለም። የእህት ባል ነው። የእህቱ ባል ነው። ያጎቴ ይላል። እንካ አንተ ሸሚዝ አይፈልግ ይሄን ሰደ እንካ ሌላኒስ ላይሆን አንተ በቃ ለጥባ አላያችሁኝም? እሺ ቱቱ አበመቶ እንግዳ ላውራና መጣው። አንተ ደላላው? እኔ ነኝ ደላላው። ትዳር ፈልገህ ነው? አዎ ትዳር ፈልጌ ነው። ለአንተ ነው እንዴ? ለኔ አይደለም፣ ለሴት ነው። ሴት ስንት አመቷ ነው? 50 በህት ግን አለች፣ ጨርሳለች እኮ አንተ ባትኖር እመጣለሁ። እዚህ አመቷ ትዳር አይ እዚህ ተራ ቀልድ ነው። እንደዚህ እድሜያቸው ተለቀስል በህት አለች ምናምን ብለህ እንቀል ምንድነው አሁን ገንዘቧ? ጦጣ አይዘለውም። ስሟ ማን ነው? ሙሉዓለም። ሙልዬ የኔ እናት ታውቃታለህ እንዴ? ገንዘብ አለ ሹገር ናት ማለት ነው። የኔ እናት እንዴት እንደምወዳት እናቴ ትሙት ብዘረጋላት ነው። ከድሮ ጀምሮ ነው መወዳት። ውሰድኝ። ታውቃታለህ? እናቴ ትሙት ነፍሴ እስኪወጣ ነው መወዳት። ውሰድኝ ወደ እሷ። እኔ አንተ ስራ እንስራበት። ዞር በለ እንዴ! ተቸገርን እኮ አንተ። በእናትህ ምን ነው አንተ? እስቲ ስልክን ከወሰደበት ቼክ አድርግ በእናትህ። አለ በቴክ ነው ለሰፈሩ አስቸገረ እኮ ነው እንዴ! ምን ብሎ ነው? ትዳር ፈልጌ መጥቼ ላኔ ካልኩ ይሄ አገባም እንዴ አንተ እንዳላይ ሲጋሽ አንተ ኪስህኔ ውስጥ ለሰፈሩም እኮ አዲስ ነን። ይኸውልህ ተራ አስከባሪው ማን እንደሆነ ለማወቅ አልቻልኩም። እኔ አረ ብዙ ጊዜ እዚህ ጋር ነበር ማያቸው። እናት እንዴ እኔ ምን አባ ሰላም ነው? ሰላም ነው። እንዴ ነሽ? የተራው ረዷ የተራ አንቺ ነሽ እንትኗ? አዎ ተራ አስከባሪ። አሁን አንዴ ቆም ነው መች እንትን አለ። አሁን እኛ እኮ አንታይም እኮ እና ስንጠብቅ በጣም ጠንከር ያለ አጠባበቅ ስለሆነ አንታይም። ብዙ በሰላቢ ምናምን ለምሳሌ ብቅ ምን ነው ለምሳሌ በሰላቢ ተለፋቃቴ ያልተመቸኝም። ምን እየዘጋው ነው መስኮቱን። አላፍ ዘጋው ተከልበጡ ስንፈልግ ማሙት ትችላለህ። ምንም እንደዚህ ቀልዳለህ። አሎ አናገርሽኝ ማለት? አይ እንደዚህ እንትን በሰላም ግቡ፣ መንገዱን ጨርቅ ያርግላችሁ። ምን ቢሆን የሀገሬ ልጆች ናችሁ፣ ኢትዮጵያዊ ናችሁ። መተሳሰብ መፋቀር አለብን። ታውቀኛለህ? አረ እንደዚህ አይደለም። እኔ መንገደኛ ነኝ እኔ እና እኔ መንገደኛ ነጋዴ ነኝ አልኩህ እንዴ አታ አቤት ውበት! ዛሬ እዚህ ላዳ ካፒቴን እኔ ሊያስ ነኝ። እሺ አባና እንዴ ወየ ለሶስት ወርዳችሁ አንዴም ላዳውን ግፉልኝ። እስኪ ከፍለን እየሄድን አንተ ለሹፌር ቁለት አራባ አራ ምን ነው
ቁልቁለት ስለሆነብኝ እኮ አንተ እንኳን ምን አገባ አገባ እሺ ዘፈን ስፒከሩ እኮ አልሰራም ብሎኝ ነው ባለፈው አህያ ገጥቼ እምቢ አለ ራሴ ዘፍናለሁ ራሴ መንገፋለሁ እሺ ኤላ ቾቻላ ኩርሽም ሽምፖፓላ ፍንድቅ ኮታላ ኤላ ታውቃለህ ማለት ዘፈን ስም ማን ናቲ ቻቲ ኩርሽም ሽምፖፓቲ ፍንድቅ ኮታቲ ናቲ በስሊ ስለ ተመሽቶኝ ስለ ናስኪ ስለ ናስሊስ ና ይዋህ ልጅ አንተ ይዋህ ልጅ እኔ የምልህ ለደንበኞቼን ዘፈን ሸምድደውና እያዝናናቸው ለሌላ ጊዜ እንደኛ ማለት እና ደግሞ ፋይልህን ሳውጣ ማለት ነው ሀያተ ያወረሱ መኪና እንዴት አንተ ጋር ሊበላሽ ቻለ ከሚስት ጋር መች ነው የተፋታችሁት ዘሌ እባክህ ንደው በእናትህ ያገናኘንሽ ንደው ስለ ይወዳለሁ እሺ እኔም እወዳለሁ እንዴት አልነግሩኝ ለኔ ደብቃል አንተ አብረን እንዲሻርኩን እንኳን ሰጠኝ ወንድ አለ አንተ በኔ በሳል በኔ እኔን ይቀየሙኛል አንቺ እኮ ችግር የለም ጓደኞቼ እንዳለ እንደዚህ ነው የገቡት እና እኔ ከቀረው ከመጀመሩ ነው ወይ አሳፋሪ ምን ነው ምስር የሚለቀም ካለ ያለን እዚህ ጋር ምስሩን እኛ ለቀም ነው እኮ አውቀህ ነው ምስሩን ለቀም ተባረኩ እንዴ አብሲት ለምን አጥልላቸው አለ ችግር የለም እጥላቸዋለሁ እኔ ችግር የለብኝ ወሬያችሁ ደስ ይላል አውቀህ ነው ሙጭ ወሬያችሁ ከዛ ላይ ወይ ሚካኤል ስንት ነው የገባው 25 ሚካኤል ነው መምጣት ያለበት እሺ የመጣው 10 ነው 10 በፈጣሪ ስም ብር ጥራት በልቼ እሺ እንደዚህ ውሃ ይጠጣውት ቡና እሺ ቀርቧል ውሃው ቡና ቀርቧል ማታ ነው እሺ ጫለው ጫውተላለን ያለውም ፍርፍር በለው ቡና ሴቶች ራሱ ይቀኑባቸዋል እናንተን ወረኞች አትሷደኛ የራሳችን ወሬ ያለው ቁራሌው ብረት ጠርሙስ ፖፕና ማስተጥብ ያለው ቁራሌውና ቁም ሳጥናለኝ አዲስ ነች ምንም አልተጠቀምኩባትም አዲስ ነች ግን ስገባ ሰከንድ አንድ እንደምትሆን ደረሰ ካሱ ችግር የለኝም እኔ 500 ብር ሰደልኝ ችግር የለብኝም 300 ብር ስለቸገረኝ እኮ ነው አይደል ለቸገረኝ መውቄ ነው ዋጋ ማራክስብህ እንዴ ከሄድኩኝ ለሌላ ቁራሌ 100 ብር ነው የምሸጠው እርግጠኛ ነኝ እሺ 400 ብር ሰደው አልፈልግም 400 ብር ኧረ በእናትህ ተረዳኝ እንዴ ለአንተ በእናትህ የፓርኪንጉን ብር ተቀበለው አንተና እንዴ ምን ጠብቀው መጣዴ እንዴ ኧረ መጣው የትም እንዳትወጣ በለው መኪናው ስንት ስራ ነው ያለ ቆይ አንተ ኧረ በዚህ ጊዜ እኮ ባንድ ስራ እኮ አይወጣም ብሮ አንተ ቶሎ ጥራ ረዳት ቀይራላ ለበዛ እንዴ የሚንጫነጨው ስራ የጠፋ መሰለው ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለ ነው ከተማ ጥራ ምን አንተ እንዴ ምኑ ነው ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው ምን አረኩኝ ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ የግባው ይደሰች ሻሻነ እንዴ ና አረ ኖርማል ሰው ነኝ እኔ ለኔ ነው እንደ ዱላ ወጣው ለኔ ነው እንዴ አንተ ለኔ መልስ ሰጣለህ ለኔ ዱላ ብሩ አጣው ብሩ ወስጠኝ አንተ ምን ብሩ ምናምን ነገር ትላለህ እንዴ ድርሻዬ 100 ብር ወስጠኝ 100 አኔስ 100 ብር ታልሙሉ ስጮኔ ጎማ ፈትቼ ያሰረ ላንተ ሁሉ 100 ብር ስጠኝ ምንድን ነው አንተ ምንድን ነው መፈልገን እንዴ ወይ ጉድ ና ምን ሆነ ነው ወረርሽኝ ማን የመታ የነባት ወረርሽኝ ነው ማን የመታ አይ ለሴት ተጣልቼ እኮ ነው ለሴት ልጅ ጋር ተጣላላ ባታሸንፍም ተሸንፈናል ለበለዛ አትወደ ሴት ላይ ከሞት አይፈራው የሚለው ሰምተህ አንተ ከብት ታሰፈር ይጣላው አይደለ ለቤቲ ብለህ በጣም ከግብደው ጋር በጣም ነው በራስ ያፈርኩት እንዴት ያዘኝና እንደ ኳስ ነዳ እናቴ ትሙት በቃ በራሴን አፈርኩኝ ነው የምልህ ገደለኝ እኮ ወይኔ ልጅ በእናት እንደ ሰው አላየኝ ገደለው እኮ በእናንተ አላስቀሩትም እኮ ልጅ እንዴ ቤተሰብ ሰምቷል ማንንም አያውቅም አይደለ ይደነግጡብኛል መስመር ላይ ተገናኝታችሁ ነው ከልጁ ጋር አዎ መስመር እስቲ ዙር ምን ነው ሚኪ ከቤቲ ጋር ይጣላው አይደለ ከታወካው አልሰጥም ብላት አንተ አልሰጥም ብለህ አንተ ራስህ አንተ ሰልም እሷ ለኛ ነሳች አይኛል ይችላል ለምን በቃ ና አትሩት ለቀቀኝ እንዴ ካልፈለኩስ ታስገድደኝ ነው እንዴ ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ ይባል ራስህ እኮ ነህ ዝም በል ማን ነው የሚለው የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው መጠጥ ይላል ጁስ ነው እንዴ እሺ ቶ ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ አንተ አሰማም እንዴ በሽተኛ ነህ ያማል መጠጣት በለኝ ይቅርታ እሺ ልምድ ሆነብኝ መጃስኮ ምንድነው ይሄ ሽንት ቤት ሙቀት መለኪያ ሙቀቱን ለክቼ ነው የምመጣው ሽንት ቤቱን አዎ
በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት መጥቼ አላውቅም። ስራ ምንድነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ አካውንት ነው ማስከፍት። ውጣ ያልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት? አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ ልጆች አቤት፣ እንዴት ናችሁ? ሰላም አወቃችሁኝ? አላወቅንም። የፊልም ዳይሬክተርና ደራሲ ኤልያስ እባላለሁ። ኋላ ፊልም እያስቀረስኩኝ ነው በገንዘቤና በጉልበቴ። ማንም አይከለክለኝ። እሺ ተረጋጋ። ፊታችሁን ሳይዋርት ፊት ነው። አዎ አንተ በጣም እና የሆነ ፓርቲ ላይ ልፍስትሉ እንዲገቡ ፈልጌ በጣም ደስ ይለናል። በጣም እኛ ፍላጎታለን። በጣም ፍላጎታለን። ካሜራ መቀረጽ ከጀመረ በኋላ አወራለሁ ብትል አንድና አንድ ነገር ነው ነገር ከነታል። እሺ ቀልድ አላውቅም ነኝ እንደዚህ። ምሰጠኝ ገንዘብ ሳትከራከር ትቀበላለህ። ገንዘብኛ አልፈልግም። ወደነው እኛ ገንዘብ በጉልበቴ ተጠቀመልተን ነው ምሰጠን ትቀበላለህ። እሺ ካልከሽ ኤላ ቾቻሊ ኩርሽም ጀቦፓሊ ፍንድቅ ቶታሊ ኤላ ብሩካር ታረክሴ ቻሌንጅ አንተ ነው እንደው በቃ ማን ነው? እኛ ኩራቲና ሚኪ ነን። አንተ ፊልም መቅረጽ የምትፈልጉት ኑ አንድና አንድ ነገር ነው የምነግርህ። መቀረጽ ከጀመረ በኋላ እናቴ ትሙን ነው ማለት ዘራለሁ። በቃ ዝም ብለህ አንተ በዚህ በላይ 16 ዓመት እንትና አይደለ እንዴ? አንተ ኤልያስ ፎጋሪ ወርን አንተ ትላጣለህ እንዴ? አንተ እኔ እኮ ጃላየሁትም በጀርባው ነው ያወቅኩት። እንዴት ናችሁ ወዳጆቼ? አይሰማም እኮ ወዳጆቼ ሰላም ነህ? እንዴት ናችሁ? ዛሬም እዚህ ድንጋይ ላይ ቆማችኋል እንዴ? አችሁ ቀስ ብለህ አውራ፣ አትጩህ። ምንድነው ተኩስ ተጀመረ? ለምን ቁጭ በል ትለኛለህ? ያለ መግባባት እስቲ ኧረ በል እባክህ ንገረው። ተነስ፣ ጋሽ በዳዳ አርፏል። ጋሽ በዳዳ ሞቱ። ፈጣሪዬን እኮ ነው ያምነዋለሁ። እንደሚያድናቸው አቅ ነበረ በደንብ ነበር ዱዓ ያደረኩላችሁ። ጋሽ በዳዳ አርፈዋል ዛሬ ጠዋት። ሞቱ። እውነቱን ነው ልጅ ነው። አዎ እውነቱን ነው። ሞቱ። ወይኔ ጋሽ በዳዳ እኔ እኮ ዛሬ አይደለም እኮ ማውቃቸው የዛሬ 70 ዓመት ነው። እኔ ምርጥዬ ነኝ ታውቃለህ። አውቃለሁ። ያሳዝናል። አንድ ላይ ነበር እኮ። አሁን እሱ ሳይሆን ሬሳውን እንቅበረው፣ እናቃጥለው። ጓደኛዬን አብረን ነበር እኮ ምንም ቢሆን አንድ ላይ ነበር እኮ። ምን ነበር? ኧረ እንደሱ አይደለም። እናቃጥለው። እንቅበረው ነው። ኧረ ዝም በል እንቅበረው። እናቃጥለው። 7 ሰዓት ቀብር መቃጠል አልቀረም እንዴ? ኧረ ንገረው። ቀብር በለው። ኧረ ማቃጠል አይደለም መቅበር ነው። ብዙ ጭራሽ ስጋውንም ልሸጥ አይኑን ልሸጥ። ሰላም አደራችሁ። እንዴት አደርክ? የለም ሰላም ነው። ዛሬ ደግሞ የፈጣሪ ሰላምታ ማመልሱልኝም ምን አጠፋው? ሰላም ብለናል። ቆየን ሰላም ካልን አልሰማሁም። ይቅርታ። አወካቸው ጋሽ በዳዳ ታሟል አሉ። በጠና ጋሽ አትሰዳደቡ። ተረዳን እንጂ ጋሽ በዳዳ ትልቁ ሰውዬ ታሟል አሉ። ድንጋይ ላይ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል። ቀይ ለእናት ጋሽ በዳዳ ታሟል። ዳቦ ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ? ተው። ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ። አረ ተረዳና። ምንድነው? ትልቅ ፈጣሪ ነው። ተረዳን። ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል። ጋሽ በዳዳ በጠና ደግሞ አዎ ጋሽ በዳዳ የኔ አባት ምን ሆኑ? ታሟል። ወይኔ የኔ አባት ምርጥዬ ነኝ እኔ። ይኸውልህ የዛሬ 70 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንነፋው። ምን ሆኑ አሁን? በእናትህ ምርጥዬ ናቸው። በጣም ታሟል። ዳቦ ቤት ያላቸው አሉ። ገብተህ ጠይቃቸው። አንተ ስለምትዘገይ ገብተህ ጠይቅ። አንቺ የለ ወይዬ ማይኩ እየበረታሽ ነው አይደል? እየበረታው ነው። እኔ እንግዲህ ፈጣሪ ያመጣውን ምንም አሜን ብለህ መቀበል ነው። ሌላ ዝም ብለህ አያስፈልግም። የሚስት ቤተሰቦች እንዳላለቁ አዎ አንድ ሰው እኮ አልቀረም። ሙሉ እርግፍ እኮ ነው ያለው። እኔ ግን የሚቆጨኝ እንደሆነ ታውቃለህ? ያወጣሁት እንጂ በእለቱ ገበያ ቢመነዘር 3 ቪትስና አንድ ላዳ ይገዛል። በጣም ሲያወጣ በጣም ይሄ የለቀሰኛው እንደምታየው እንደምስ በጣም የሚበላ ህዝብ ነው። እጁን ራሱ በሽጓ ነው የሚታጠበው እኮ ውጪ አቀማመጥ ያስታውቃል። ይሄን ጨዋታ ሳልዘጋ አልቀርም። በበላሁት ብር ውሃ ልዘዝ በቃል አልፈጠንም ነገር ወይ አንድ መኪና ውሃ ለቅሶ ቤት አምጣ። ለምሳ እንደሚደርስ አድርገህ ቶሎ በል። ልክ አይደለም አይደል? የትኛው አልዘጋም። ተሳስተሃል። ኬሻና እንትን ይቅርታ አንዴ መልሳው። እነዚህማ አይደለም ወይ
አንዴ መልሼ ልደውልልህ። የሆነ ስህተት አለ መስመር ላይ። አንዴ መልሼ ልደውልልህ። ባይሆን እኔ ዘጋው። መደቤን ስጠኝ። ምሳ በልተሃል? ምሳ ተካካሰ ነው እንዴ? ሁለት አይነት ወጥ በ1000 ብር ተካካሰ ትላለህ እንዴ? ምን አገባኝ? አንተ አዳዛይከቱን ምን ልትል ነው? ቂንቂና ያርግ ወደዚያ ያላጥበል። በእናትህ እኔ ለቅሶ ላይ መቀመጥ ሳያንስ ልበላኝ ነው እንዴ? ቅድምም እኮ ታች ሰፈር ያለው ዳንኤል ናቸው። ሴታ ሲያስጠላ አመዳም ሲያስጠላ ምን ይመስላል? ቸነነ ቡና እየፈላ ነው። ቶሎ ና። ዛሬ ተረኛ ቡና ማፈላው ማን ነው? ሳንታ ይላል። ሞያሽ ይዘርዘርልሽ። ይኸውልህ ስማ፣ ከቡናው በፊት አንድ ዘፈን ይዘፈንለት። በጣም ይዘፈንለት። ይኸውልህ በቆሎ ሾጣጣ ስንቱ ነው ባንተ ቀረ ወጣ። በቆሎ ሾጣጣ ስንቱ ነው ባንተ ቀረ ወጣ። ሳንትዬ ሾጣጣ ሳንታዳት እና ማን ይበል እና ነሽ ሾጣጣ ነኝ ማን ይበል ሚኪዬ ሾጣጣ በለው ማን ሾጣ ቁጀል እንዴ ማን ዶክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን ዶክ ታውቃለህ? ለምን ሳንታ ሾጣጣ ትላለህ? እና እኔ ሾጣጣ ነኝ አይደለም። እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣውን ቸነነው ሾጣጣ ዝም በል ና ተነስ። ቸነነው ሾጣጣ እና አታወራም ነበር ስለዚህ ጀብድ በሉ ቸነነው በሉ እንዴ ለስ እንኳን ደስ አላችሁ ሱፍ እኮ ከትምህርት ቤት እኮ አይሰጡንም። ጎን ብቻ የቤቱን ከቤት የተገዛውን ነው ቤት የገዙልኝ። በተማርኩበት ሸኩት። ምንድነው የተማረው? ሴልስን የተማርኩትኝ። ደስ ላይ ማትሳሚም እኮ ጀግና ነሽ። ሽያጭ ሁለት ዲግሪ እኮ ነው ያለኝ። በምን ሁለቱም አካውንቲንግም አለኝ። ሁለቱንም ትምህርቶችም ማለት ነው። ከትምህርቱም በፊት ስራውን ሰራው ነበር። አካውንቲንግ ባንክ ሽያጩ ነው። በደንብ ይሸጣል። የቤት ዕቃ ሸጥ ነው። ያኔ ሱሪና ስልክ ወስዶ የሸጠ ጊዜ በጣም ግን አውጥቻለሁ። ከገበር ላይ ልብስ አንስቶ ዲዛይነር የተገዛው አሁን ትቻለሁ። በእውነት ትቻለሁ። በየትኛው ሰዓት ተምረህ ነው ግን አንተ? የሌሊት ነበረ መማረው። ሁሉም ሰው ሲተኛ ከሌሊት 6 ሰዓት በኋላ ወጣና መማር ነው። አንግ ነው ቅያስ ውስጥ አይሰማም። ፕሮግራም ነገር የለም። ቤት አለ። ቤት ፕሮግራም አለ። እየጠበቁኝ ነው። ሽሮ በቀይም ባልጫም ነው አጅባችሁ ገብታችሁ አንተ ነህ በጋራጅ? እኔ ነኝ በጋራጅ። አረጄ ገፍፌ በልታለሁ። እሺ በጉ ለማንኛውም ታርዷል። አንተ መክፈፍ ብቻ ነው። ና እንሂድ። አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክባል። ምን ማለት ነው? ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋለህ። እርቃኑን ቆሞ አንተ ልታሾፍ ነው እንዴ? አይደለም እና ሾፍ ሙያ እኮ ነው። ሙያ ማልችለው ነገር አልችልም። ዳል የምችለው ደግሞ በኩራት በኮንፊደንስ እችላለሁ እላለሁ። ስማኝ ሳይሰፈር በሬ አለ። በሬ ታርዳለን። አንድ በሬ አለ። በሬ አልችልም ማለት አይ እንደዚህ ነው። አልችልም ማልችለው አልችልም። እንዴ አንተ ጤነኛ አይደለም እንዴ? ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት አልችልም። ፍየል አዎ አንተ ያሾፍክ ነው እንዴ? ከዚህ በላይ መቀለድ አልችልም። እኔ ኩራሌው ነኝ።